ይሉኛል። አሜን። ማርያም ብፅዕት ናት ወይ? አዎ ብፅዕናዋን እመሰክራለሁ። ብርቱ የሆነ እርሱ በእኔ ታላቅ ሥራ አድርጓልና ስሙም ቅዱስ ነው። ሃሌሉያ። ምሕረቱም ለሚፈሩት እስከ ትውልድ ነውና ትዕቢተኞችን በልባቸው ሐሳብ በትኗል። ገዢዎችን ከዙፋናቸው አውርዷል፣ ትሑታንንም ከፍ አድርጓል። የተራቡትን በበጎ ነገር አጥግቧል፣ ባለጠጎችንም ባዶአቸውን ሰዷቸዋል። ለአባቶቻችን እንደተናገረ ለአብርሃምና ለዘሩ ለዘላለም ምሕረቱ ትዝ እያለው እስራኤልን ብላቴናውን ረድቷል። ጨርስ። እሺ። ማርያምም 3 ወር የሚያህል በእርሷ ዘንድ ተቀመጠች፣ ወደ ቤቷም ተመለሰች ይላል። አለቀ። ይቀጥልልህ አለ ቃሉማ ይቀጥላል። ቀጥል። የኤልሳቤጥም የመውለጃ ጊዜ ደረሰ፣ ወንድ ልጅም ወለደች። ይቀጥል። በቃ ታሪኩ ይቀጥላል። ታውቃለህ፣ ኤልሳቤጥ የቅዱስ ዮሐንስ እናት ናት። እመቤታችን ቅድስት ድንግል ማርያም ወደሷ ሄዳ ሰላምታ ባቀረበቻት ሰዓት ጽንሱ በማይጸኑ እንደዘለለ ይናገራል። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል ብላ የአክብሮትን ሰላምታ ለጌታዋ እናት ያቀረበች ታሪክ ነው። ታውቃለህ። እና ሌላ ስለ ማርያም ከፈለግ መኃልየ ዘሰሎሞንን 11 4:12 11 12 ሄደ ተፈት። እሺ ሙሌ የፈለኩት ምን እንደሆነ ታውቃለህ? አሁን ያልፈለኩትን ነው እስካሁን የነገርከኝ። የፈለኩት የጸጋ ስግደት ስገዱላት የሚል ማስረጃ ስጠኝ ነው። ይሄንን የፈለኩት ሙሌ። ስግደት በ3 ይከፈላል አልኩህ እኮ። ችግር የለም። በስንት ይከፈላል? እንደ ቤተክርስቲያን ይከፈላል አይደል? አስጨርሰኝ። እንደ ቤተክርስቲያን ስርዓት ትሄዳለህ። ከቤተክርስቲያን ስርዓት ውጪ አትሄድም። ቤተክርስቲያን ለኔ እናቴ ናት ብለህ በሷ ስነ ምግባር ትሄዳለህ አይደል? ያለሷ ስነ ምግባር ውጪ አትሄድም። እኛም ደግሞ የማርያም ልጆች የቤተክርስቲያንን ስርዓት ቤተክርስቲያን የሚታዘንን የጌታዋን ስርዓት እርቃኗን ስለምትሰብክ ስቅለቱን ስለምትሰብክ ግርፋቱን ስለምትሰብክ ሁሌ ስለምታዝን እኛም ደግሞ ቤተክርስቲያንን እንቀበላታለን፣ እሷን እንከተላታለን። ጥሩ። አሁን ፖይንቱ ምን መሰለ? አሁን ሰማው። አሁንም ድረስ እስካሁን እያወራህ አይደለም። የጸጋ ስግደት የሚል እባክህን መልስ ስጠን። ከሌለ የለኝም በል። ይኸውልህ አይደለም ስለ ማርያም ማኖር ይቅርና ስለ ቅዱሳን መላእክት ስለ ቅዱሳን አባቶቻችን እንኳን መጽሐፍ ቅዱስ እኮ የእግዚአብሔር ቃል ተናግሯል፣ መስክሯል። ግን የጌታዬን እናት አረጋጋውና እሱ የተቀበላትን ስለ ማርያም የጸጋ ስግደት እሱ የተቀበላትን ሊቀ መላኩን አብሳሪውን ቅዱስ ገብርኤልን ሊቆ ወደሷ ሊቆ አንቺ ጸጋ ይገባሻል ከሴቶቹ ሁሉ የተለየሽ ብሎ መልአኩ ገብርኤል ያበሰራትን እመቤቴን ገብቷል አይደል? ዛሬ የጸጋ ስግደት ላዋርዳት አይችልም። ብራዘር አሁን እኛ እኮ ወዳጄ አሁን ሰማን እሱን። እሺ የሉቃስ ወንጌል አንተ ሙሉን ተደማመጥ። እናንተ ሙሉን ሰማና አንዳዱን አትቀበሉትም። ተደማመጥ። እሺ መኃልየ ዘሰሎሞንን ሄድ ተደማመጥ ሙሌ ተደማመጥ። እሺ ተደማመጥ። እሺ መኃልየ ዘሰሎሞንን ሄድ ይኸውልህ ማንም ይኸው አሁን 12 ሄድ። ለምንድን ነው የማትሰማው? ብራዘር ስማ፣ አድምጥ። እየሰማ ብራዘር መኃልየ ዘሰሎሞንን እሄዳለሁ። እዛ ቤቴ ነው ልናገር ቤቴ ትናገራለህ ብራዘር። አሁን እስካሁን እየተናገርክ ነው ያለው ብራዘር። ካላወቅ እስካሁን እየተናገርክ ነው እስካሁን። እና እኔም እኮ እንዳንተ ላይፍ ቤት አለኝ ከፍቼ እኮ ከ500 በላይ ሰው ተከታተለኝ። ግን እንዳንተ እንዲህ ብናገር
ያንን ስራ ማስራት አቅቶኝ አይደለም፣ ፎሎ ማስደረግ አቅቶኝ አይደለም። እምልህን ስማኝ፣ እምልህን ስማኝ። ከ500 ሰው በላይ ይከታተለዋል። ይሄ ሰው በጣም ከባድ ሰው ነው። ልክ ጌታችን መድኃኒታችን ኢየሱስ ክርስቶስ ሐሰተኞች ነቢያት ወደ ዓለም ገብተዋልና በስሜ ይመጣሉ። እኔ ነብይ አይደለሁም ብራዘር፣ ለምድ ለብሰው አይዞህ ወዳጅ፣ እኔ ነብይ አይደለሁም። አሁን ይሄንን ጥቅስ እኔ አትጥቀስ ብራዘር። እኔ ጌታ ነኝ ብዬም እኔ አልመጣሁም። እውቀት እንዳለው ሰው አክት ስላረክ ነው እኔ እንደ ጫን ያልኩ ወዳጅ። አሁን የተጠየቀው ለማርያም የጸጋ ስግደት ስገዱ ይላል አልከን። በቃ ስጠና ማስረጃ ስጠን። 3 አይነት ስግደት ነው ያለው። ግድ የለም 10ም አይነት ስግደት አለ በለን፣ ችግር የለም። በቃ አሁን አለኝ እያልክ አይደለ ብራዘር? ካልጠፋብህ በስተቀር በጣም ጥያቄው ግልጽ ነው። ይሄው ጴንጤዎች በጣም በጉጉት እየጠበቁ ነው። ለማርያም የጸጋ ስግደት ስገዱላት የሚል ሉቃስ 1 ምዕራፍ 1 ቁጥር 48 ላይ ሄደን የለም። ሌላ ጥቅስ አለ ወይ? ለማርያም የጸጋ ስግደት ስገዱላት የሚል ሌላ ጥቅስ አለ ወይ? ካለ እንሂድ ወዳጅ። አንተ እያወራህ ነው ያለኸው። ካለ እንሂድ። ይኸው ማይክን ክፈትና አዎ ዳኒ አለ፣ እኛ ኦርቶዶክሳውያን ማስረጃ አለን የምትል ከሆነ አሳየን። ይኸው ብራዘር፣ አሁን እድል ሰጥቻለሁ። አፍጥነው ወዳጅ። ቤት የሚከፍት ሰው መቼስ ማይክ ሲላክለት እንዴት መክፈት እንዳለበት ግራ የሚገባው አይመስለኝም። ባለፈረሱ ማይክን ክፈት ወንድም አለ። እየጠበቅን ነው ያለን። ቤት እኮ የሚከፍት ሰው ማይክ አጠቃቀም ይችላል ወዳጅ። እቺ እንትን የማይክ ምልክት አለች አይደል? እሷን መጫን ነው ብራዘር። እሷን ስትጫናት ማይክ ይከፍትልሃል። ጎበዝ። አሁን ቻልካየ ጎበዝ። በቃ እንደዚህ ይኸውልህ ፓስተር፣ እኔ ፓስተር አይደለም። 200 ሰው 200 ሰው ማለት ነው። ገብቶሃል? ቁጥር አስጨነቅ። አሁን እዚህ ላይ ተጨነቅ ብራዘር፣ እዚህ ላይ ተጨነቅ። ማስረጃ ሲጀመር ላይ ተጨነቅ ብራዘር። አብን ማስረጃ እኮ ይኸው በቂ ነው። ትውልድ ሁሉ ብጽዕት ናት ይሉኛል። በቃ ብጽዕት ናት። ገብቶሃል? የጸጋ ስግደትና ብጽዕና ግን አንድ አይደለም። እኔም ብጽዕት ናት እላለሁ። ብጽዕናዋን እኔም መሰክራለሁ። የሚበልጥ ነገር እኮ የለም። ከብጽዕና የሚበልጥ ነገር እኮ የለም። ብጽዕና ማለት ምን ማለት ነው? ብጽዕና የሚበልጥ ነገር የለም ነው። ምን ማለት ነው? ብጽዕና ማለት ትክክለኛ አማኝ ከሆን ትንቢተ ምን ማለት ነው? ብጽዕና ያ መቼስ ቋንቋ ችግር ያለበት አይመስለኝም። ብጹህ ማለት ምን ማለት ነው? ብጹህ ማለት ንጹህ ማለት ነው። ገብቶሃል? ከሁሉ ነገር ንጹህ አይደለም፣ ቅዱስ የሆነ ማለት ነው። ቅዱስ የሆነ ማለት ነው። ገብቶሃል? ምን ማለት ነው? እሺ ምን ማለት ነው? የተባረከ ማለት ነው። በአንተ ተረዋጋም እንደዛ ነው። ብፁዕ ማለት ቅዱስ ማለት ነው። ቅዱስም የተባረከ ማሰጃ ሁሉም እኮ ይኸውልህ፣ አንተ አማርኛ ይሄን በቀላሉ ብላችሁ አዲስ ኪዳኑን በቀላሉ አማርኛ ብላችሁ አሳስታችሁ ፊደሎቹን አሳስታችሁ ብራዘር፣ አሁን ማለቃቀሽን ተውና ብራዘር፣ ማሰጃ ስትባል አታለቃቅሳ ብራዘር። ማሰጃ ፕሊዝ። እኔ በቂው እኮ ነው ለአንተ እኮ በቂህ ነው። ገብቶሃል? ከአዲስ ኪዳን እሺ፣ አንተ ብትቀበለው ራሱ ችግር የለም። እንደዚህ እናድርግ፣ ችግር የለም። አንተ ብዙ እኔ ኃጢአተኛ ነኝ። ገብቶሃል? እሺ፣ አስታርቀህ ታውቃለህ? ኃጢአተኛ ነኝ። አስታርቀህ ታውቃለህ ወይ? የሚያስታርቁ ብፁዓን ናቸው ስላልክ ነው ስለሚል ነው ቃሉ። ወደዛ ልትሄድ ነው። አይዞህ ብራዘር፣ አሁን ታስኪ ቢሰራ በዚህ ሰዓት ታስኪ ቢሰራ እውነት ታክሲ ሰርተህ ብበላ አሪፍ ነበረ። የብዙዎቹን ነፍስ አይዞህ ብራዘር ወንድ ማለት እኔ ይሄ ስራዬ ተመችቶኛል። ወዳጅ አገልግሎቴ ስራዬ ነው ይሄ ብራዘር። ታክሲ መንዳትም ራሱ ስራ ነው፣ ግን ይሄ ደግሞ የኔ ስራ ደግሞ ይሄ ነው እና ይሄ ስራ ተመችቶኛል ብራዘር። አገልግሎት ነው ያለኝና
አላፍርበትም። ብራዘር የምንሸማቀቅበት አይደለም። አሁን አንተ መልስ ስታጣ እኔን ለማሸማቀቅ ነው እየሞከርክ ያለው ብራዘር። በጴንጤ ውስጥ ድራይቨርን ብትሆን ቤትን ብታጸዳ እግዚአብሔርን እንደምናገለግል ነው ሁላችንም የምናምነው። እግዚአብሔር እኔን አሁን በቃሉ እንዳገለግል እድል ሰጥቶኛል። ምንም ማለት አይደለም። ደግሞ ታክሲ መንዳት ምንም ማለት አይደለም ብራዘር። እና ብዙ አታሸማቅቁንም ወዳጄ። እና አይዞ መበርታት ነው ያለብን። አሁን ማስረጃ ካለ ልቀበል። ራሳችሁ አይዞ፣ ለራሳችሁ አይዞ። ይሄ ማለት አይዞ ብራዘር። እሺ ሸኛችሁት። እሺ አይዞ ብራዘር፣ አይዞ ወዳጄ። ጋይስ መበርታት ነው ያለባችሁ። አሁን እኛ የጠየቅናችሁ ማስረጃ ነው። ሰላም ሰላም። ቆይ አንዴ ዳኒ ይመለስ። ሰላም ብለናል። ዳኒሻ ቢዚ ከሆነ ቀጥሩ እናንተ እስኪመለስ ድረስ። መንበሩ አቤት አቤት። ሰላም ነው አለን። እግዚአብሔር ይመስገን። ከየት ቤተ እምነት ነው? እግዚአብሔር ይመስገን። ታወቃለ። አንዲት እምነት ያለችኝ ኦርቶዶክስ ተዋህዶ መከፋፈል በሌለባት በአንዲት ቅድስት ቤተክርስቲያን። አይ እሱንስ ተው ብራዘርዬ። አሁን ሌላ ነገር ተውና ተው። በቃ አንዲት ብርሃን በቃ አንዲት ነው። ይመችህ አንተ ይመችህ እኮ ለነገሩ። እሺ የማርያም ከሃጂ ማን ነው? ለረምታማን ማን ነው? ማርያምን የሚክዳት አሁን በድህነት ጉዳይ ላይ ብንነጋገር ይቻላል። መጀመሪያ በድህነታችን ጉዳይ ላይ እንነጋገርና ወደ በነገረ ማርያም ጉዳይ ማለት ትክክል፣ ችግር የለውም። በነገረ ማርያም እኔ እናንተ መጀመሪያ ነገረ ድህነት ላይ እናወራ፣ ከዛ ስለ ማርያም እንመጣበታለን። ግን እኔ እናንተ መጀመሪያ ማንስማማው በኢየሱስ ክርስቶስ ላይ ራሱ እኔ እናንተ አንስማማም። ለምን መሰለህ? ስማኝ፣ ስለ ነገረ ማርያም ስናወራ ስለ ነገረ ድህነትም እያወራን ነው የሚሆነውና አምስቱ አዕማደ ምስጢራትና አምስቱ አዕማደ ምስጢራት ላይ እና በነገረ ድህነት አይለያይም። ግን ምን መሰለህ አሁን እኔ እናንተ ልንነጋገር የሚገባው በድህነት ጉዳይ ነው። መጀመሪያ በመዳናችን ጉዳይ ላይ እንነጋገር። በመዳናችን ጉዳይ ላይ ማርያም አታድንም። እሺ እኮ በመዳን ጉዳይ ችግር የለውም። በማርያም በኩል ድህነት አይገኝም ብለህ ታምናለህ አንተ? በማርያም በኩል ማለት ከአዳም በመጣም በደል ቅዱሳን አያድኑም ማለት ሳይሆን ይኸውልህ ኮንፊውዝ ሰውን አንድ ላብራ ኮንፊውዝ አታድርጉ። መጀመሪያ ጉዳይ ማለት ችግር የለውም። ማርያም በማርያም በኩል ድህነት አይገኝም ማለት ማርያም በማርያም በኩል የዛሬ ህይወት አይገኝም ብለን የምታምነው አንተ? ድህነት የተገኘው በኢየሱስ ክርስቶስ ነው ማወቅ ያለብህ መጀመሪያ። ነገር ግን ይኸውልህ ቅዱሳን ያድናሉ በሚባለው በማርያም በኩል አይገኝም ወይ ነው? አይ ይገኛል። አይ አይገኝም። በማርያም ምልጃ ድህነት እናገኛለን። ይሄን እናውቃለን። በቃ በምልጃ ማርቆ በምንም አድርገው ዋና ነገሩ። አዎ ግን ይኸውልህ መጀመሪያ እኔ እናንተ በነገረ ድህነት ላይ ዋና ፖይንት እንያዝ። በመጀመሪያ በነገረ ድህነታችን ላይ ሳንነጋገር እምነት ብቻ ድናለሁ ያልከኝ ሰው ወደ ሌላ ብትመጣ ምንም ትርጉም የለውም። ለምን መሰለህ? እኔ እምነት ብቻ ነው የሚያድነው ብዬ ስል እኔ ከመጽሐፍ ውስጥ ማስረጃ አመጣለሁ። እኔ ደግሞ ማለት ነው በእምነት ብቻ እንደማድን ኧረ በእናትህ እኔ ደግሞ በእምነት ብቻ በእምነት ብቻ ደግሞ እንደማድን እኔ ደግሞ ጥቅስ ሰጥተህ ብሮ ተረጋጋ በእናትህ። ይሄ ደግሞ ምንድን ነው የሚያወራው? አንተ በእምነት ብቻማ እንደማይዳን ታውቃለህ። ለዚህ ነው ነገረ ድህነት ላይ ስናወራ ራሱ ከክርስቶስ ኢየሱስ ውጪ ሌላ አዳኝ አለ ውጪስ ማርያም እንደ ምሳሌ ወሰድን። ስለዚህ አላልኩም፣ እኛ እንደዚህ አላልኩም። ራስህ እንትን አትበል በእናትህ። እንደዚህ አላልኩም። ያላልኩት አንተ አልካለ ምን እያልክ ያለሁት ነገር ሰዎች ሰውዬ ይሰማል አይሰማኝም አይደል? እኔ አንተ አልክ እያልኩ ሳይሆን ቤታይ ያለበት ቦታ ጫጫታ ስላለ ነውና የማይሰማ ጫጫታ። ኦኬ መጣ ዳንሻ ይቀጥል ዳንሻ እሺ መንበሩ አንደኛ ከቻልክ
ዛሬ ቅዳሜ ነው አውቃለሁ። ጫጫታ ያለበት ቦታ ላይ ነው ያለውና እኔ ጋር ጫጫታ የለም ወንድሜ። ኧረ በጣም አለ ወዳጅ፣ በጣም አለ። እሱ ጫጫታ አይደለም ብራዘር። የትኛው? ከጀርባ ጫጫታ። ኧረ ምንም ጫጫታ የለም ወንድሜ። እኛ ጋር ግን በጣም ጫጫታ አለ። ስለዚህ ጸጥ ያለበት ቦታ ላይ መሆን ከቻልክ እንቀጥል። ኧረ ጫጫታ የለም ወንድሜ፣ ቤት ነኝ እኮ ያለሁት። እሺ ጥሩ። ዛሬ እያወራን ያለ ነው ማርያምን ማን ነው የካዳት ብለን እያወራን ያለ ነው። ማን ነው ማርያምን የካዳት? ካጁ ማን ነው? አሁን በነገረ ድህነት ላይ እንነጋገር እኮ ነው መጀመሪያ እያልኩ ያለሁት። ነገረ ድህነትማ ሰሞኑን እኮ ገብተህ ለማውራት ሞክረህ አልቻልክም። ዛሬ ደግሞ ሳይሆን ታስወጣኛለህ፣ ታስገባኛለህ፣ ታስወጣኛለህ። ዛሬ ርዕሱ ማርያም ላይ ነው። እሺ ችግር የለም፣ በፈለግከው ችግር የለብኝም። እሺ ማርያም እኛ የካዳት ማን ነው? አልካድናትም። እኛ እናንተ ካዳችሁ። እኛ ካድናት? እኛ አልካድናት። ምን ብለን ካድናት? በቃ እንግዲህ ምልጃ እንግዲህ ለቅዱሳን ምልጃ የተሰጠ ቅድም ስለ ምልጃ እናወራለን። እንደዛ ከሆነ በደንብ ጥሩ ጥቅሶች አሉ ስለ ምልጃ የተነጋገረው። ቅዱሳን እንደምታማልድ ከኋላ ቴሌቪዥንን ትንሽ አስቀንስ ከቻልክ። በጣም ነው የሚረብሸው። ወይ ጸጥ ያለበት ቦታ ላይ ማውራት ከቻልክ የሆነ እንትን የሆነ ድራፍት ቤት ምናምን ያለ ነው የሚመስለው። ራስ ከጀርባ በጣም የሚረብሽ ድምፅ አለ። አስቀንሼዋለሁ። መቀጠል ትችላለህ አሁን። እሺ ምንድነው በምንድነው ካድናት እኛ ማርያምን? አሁን ቅዱሳን አያማልዱም ትላላችሁ አይደለ? በምንድነው ካድናት? አንተ ወደምትፈልገው ይደልሃሉ፣ ችግር የለብኝም። በምንድነው ካድናት? እንግዲህ ቅዱሳን ያማልዳሉ አይደል? በምንድነው ካድናት ማርያምን? ብራዘር ቋታ አማልድም ካላችሁ እኮ አንደኛ ካላችሁት ማለት ነው። እሺ ማርያም ታማልዳለች የሚል ማስረጃ አስጠኝ። በቃ በደንብ እሰጥሃለሁ። በደንብ እንድታደርግልኝ እፈልጋለሁ። እሺ በደንብ እሺ። ሁለተኛ ቆሮንቶስ 5:20 አደስ ትከፍትልኛለህ። ብዙ ጥቅስ እሰጥሃለሁ። ይሄን ብቻ አይደለም ከማቴዎስ ወንጌል ምናምን እሰጥሃለሁ። በቃ እያንዳንዱ እናያለን። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር ስንት? ቁጥር 20 ላይ ወደ 19 እሺ አሜን። እግዚአብሔር በክርስቶስ ሆኖ ዓለሙን ካስታረቀ በኋላ በደላቸውንም አይቆጥርባቸውም ነበር፣ በእኛም የማስታረቅን ቃል አኖረ ይላል። የምን ቃል? የማስታረቅን ቃል። ስለዚህ እነዚህ ያሉት ሐዋርያቶች ናቸው። ሐዋርያቶች የተናገሩት ቅዱሳንን ወክለው ነው። ይህን ማወቅ አለብን። እንዲሁም ሁለተኛ ቅድምም ባለፈውም ጠንቅሼልህ ነበር። አንተ ለባብሰህ ሀሳቡን ጨርስ። አሁን ችግርህ ምንድን ነው? አሁን ትዘላለህ። አሁን ጨርስ መጀመሪያ ይህንን ሀሳብ። እዚህ ላይ ማርያም አማላጅ ስለመሆኗ ታሳየን። እሺ እንግዲህ የማስታረቅ ቃል አኖረ ይላል። እሺ በዚህ ክፍል ላይ የማስታረቅ ቃል አኖረ ሲል ምን እያለ ነው ያለው? የማስታረቅን ቃል በእኛ አኖረ ማለት እንግዲህ ቅዱስ ጳውሎስ ነገረን ሁለተኛ ቆሮንቶስ ላይ የማስታረቅን ቃል አይቆጥርባቸውም። በእኛም በማናው ያለው በእኛ ማለት እንግዲህ ሐዋርያቶችን ቃሉን በስርዓት አንብብ። ቆይ ቅዱስ ጳውሎስ ሐዋርያትን ቃሉን በስርዓት አንብብ። ወይኔ በስርዓት አንብብ እንዴ! ይኸውልህ በእኛም ይኸውልህ የማስታረቅን ቃል አኖረ። እንግዲህ እግዚአብሔር በእኛ እንደሚማለድ በእኛ እንደሚማለድ ማለት እንደሚለመን ማለት ነው። በእኛ እንደሚማለድ አይልም ነው ይላል እንደሚማለድ ስለ ክርስቶስ እንለምናችኋለን። ስለ ክርስቶስ ምን እንለምናችኋለን። ይሄ ምንድን ነው ማለት ካልከኝ፣ ስለ ክርስቶስ እንለምናችኋለን ካልከኝ ምን አደረጉ? በማስረጃ ስለሆነ ይኸው ላሳይ ነው። ደረጋ በለና አትሩት ባለ አሁን ቆይ እንደሚማለድ
እስቲ አንብበው። እንደሚማልድ ይሄ እኮ ለእናንተ ይሄን ቃላቶች መደፍቀን አሁን ማረከው እንደሚማለድና እንደሚማልድ ቃሉን አንብበው ብራዘር እኮ ሰላም ነው። እንደሚማልድ ነው የሚለው እኮ እዚህ ጋር የት አለ? እንደሚማልድ አይዞህ ብራዘር እንደሚማልድ ነው። እስቲ አንብበው። እንደሚማልድ አይልም። ደግሞ አንብበው። እሺ አንተ አንብበው። እሺ አይ አንተ ነው የምታነበው። እኔማ አነበብኩልህ አይደለም። አንዳንዷን እንደሚማልድ አይልም ብራዘር፣ በስርዓት አንብበው። እንደሚማልድ አሁን ጎበስክ። ብራቮ ከመሆን ብራዘር፣ አንዴ ድገመው እስቲ። ችግር የለም አነብልሃለሁ። ይሄ እኮ የቃላት ግድፈት እናንተ ብራዘር አሁን አንብበው። የቃየራችሁት ነገር አለ። ግን እንደዛም ሆኖ እቺ እንደሚማልድ ይሁንልህ። ማላጁ ማን ነው? እንደሚማልድ ይኸውልህ፣ ማላጁ ማን ነው? እሺ ቆይ ልነግርህ ነው። እግዚአብሔር በክርስቶስ ሆኖ ማን ነው? በክርስቶስ ሆኖ ማን ነው ማላጁ? እንግዲህ ይኸውልህ፣ እሺ ከላይ ከፍ ብላ አንብበው 19 ላይ። እሺ ማን ነው ማላጁ? እሱን ጨርሰን እንሂድ። እሺ 19 አንዴ አንክፈትልኝና ላብራራልኝ። እከፍትልሃለሁ ወዳጄ፣ እከፍትልሃለሁ። ግን ማን ነው ማላጁ? እመጣልሃለሁ። እሺ አንዴ ዝቅ አድርግልኝ። ጨርሳ ቅድም የዋሸው ማላጁ ማን ነው? ከዚሁ አልወጣም እኮ ዝቅ አድርግልኝ። እሄድልሃለሁ። ማላጁ ማን ነው? እሺ ክርስቶስ ነው። በቃ ይሄ ክርስቶስም አይደለም። አዎ ግን ክርስቶስም አይደለም። ለቃሉ ታማኝ ነው። እንግዲህ እግዚአብሔር በእኛ ማን ነው ማላጁ? እሺ እግዚአብሔር እሺ ግን 19 አንብብልኝ። ቆይ ና አቱታ እንጂ አቱታ ና። ቆይ ይኸውልህ 19 ላይ አንብብልኝ። ያው 19 አዎ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ከማን ጋር? ከራሱ ጋር ያስታርቅ ነበርና፣ እሺ በደላቸውንም አይቆጥርባቸውም ነበር። በእኛም የማስታረቅን ቃል አኖረ። የማስታረቅ ቃል ለማን ነው የሰጣቸው? ለቅዱስ ሐዋርያቶች ማለት ቅዱስ ጳውሎስ የጻፈው ቅዱሳንን ወክሎ ማለት የማስታረቅን ቃል ለኛ አኖረ ይላል። እንግዲህ እግዚአብሔር በእኛ እንደሚማልድ ማለት በሐዋርያቶቹ ማለት ነው። በሐዋርያቶቹ እንደሚማልድ ጎበዝ። አዎ ስለ ክርስቶስ መልእክተኞች ነን። በቃ ስለዚህ ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። ማን ነው የሚለምኑት? አሁን የሚለምኑ ስለ ክርስቶስ እኛ ሰዎችን ይለምናል። ጎበዝ። እና እኮ መመኑ ማለት ሰዎችን። እሺ ጎበዝ ብራዘር፣ ዛሬ አንደኛው ናት። እሺ እዚህ ጋር የሚለመን እግዚአብሔር አሳየኝ። እግዚአብሔር የለመኑበትን ማለት አሁን እኮ እኛን እኮ ወደ እግዚአብሔር የተለመነ እግዚአብሔር አሳየኝ ያልኩህ። አሁን አንተ የፈለግከው ብቻ አይደለም። እኔ እኮ እንዳው ስታወራ ጎበዝ ተማሪ ነው የምትሆነው ብራዘር። በጣም ነው የምናጨበጭብልህ። አሁን እዚህ ክፍል ላይ እንደዚህ ያልክ የተለመነ እግዚአብሔር አሳየኝ። እኔ ብዙ ጥቅስ እሰጣለሁ ያማለዱበት ቅዱሳን ሐዋርያት። አሁን ይሄንን ጨርስ። አዎ እንደሚማለድ ስለ ክርስቶስ መልእክተኞች ነን አሉ። አሁን እኮ የኔን ሐሳብ ብቻ አስጨርስኝ። አንተን ብቻ ሐሳብ አትናገር፣ ሰው ይሰማል። በእኮ እንደሚማልድ ማን ነው? እዚህ ክፍል የተለመነ እግዚአብሔር አሳየኝ። ቅዱሳን እግዚአብሔርን የለመኑበትን ቦታ አሳየኝ ከዚህ ክፍል እኮ በእናንተ ስለ ክርስቶስ እንለምናለን እኮ አለ አይደል? ስለ ክርስቶስ እንለምናለን ማለት ይኸውልህ፣ ማንን ነው የሚለምኑት? እንለምናለን ማለት ይኸውልህ፣ ወደ እግዚአብሔር ታረቁ ብለን እንማልዳቸዋለን ይላል። ማንን ነው የሚለምኑት? እንለምናለን ሰዎችን ወደ እግዚአብሔር እንዲቀርቡ ይለምናል። አሁን እኛ የምታሳየን አንተ ማርያም አንተን ነው የምትለምን? አንተን ነው ማርያም አንተን ነው የምትለምን? ይኸውልህ አዎ የምን ለኛ የመዳን ማርያም አንተን ትለምናለች። ዋው ወፍሩሲያን በደንብ ስሙት፣ በደንብ ስሙት። እሺ ይኸውልህ አሁን ብሏል። ቆይስ አዳምጠኝ። ለምንድን ነው የማታስጨርሰኝ? ይኸውልህ ቅዱሳን በእኛ የመዳን ውስጥ ተስፋ ስላላቸው እንድንድን እግዚአብሔርን ይለምኑልናል። ገባ? እዚህ ክፍል ላይ ያሳየኝ እዚህ ጋር ደግሞ እኔም ወደ እግዚአብሔር እንድቀርብ እንድለምን ይለምኑልኛል ሐዋርያቶች። እንድድን የእግዚአብሔርን መዳን አንተና ችግር የለም። አንተና አሁን የትኛው ሐዋርያ ለምኖ ያውቃል? ንገረኝ።
መጽሐፍ ቅዱስ ላይ ተጻፈ እኮ እንጂ እኔ በዛን ጊዜ በነበሩ ሰዎች ላይ ተናግረዋል። መጽሐፍ ቅዱስ ግን ለዛ ጊዜ በነበረ ብቻ ሳይሆን ለእኛም ተነግሮልናል። በቃሉ ውስጥ ማለት ነው አይደለ? በቃሉ ውስጥ አዎ፣ በቃሉ ውስጥ ተናገረ። ማርያም ችግር የለም። ማርያም ምኑ ጋር ነው የለመነች አንተ? ይኸውልህ ማርያም እኮ ከቅዱሳኖች አንዱ ነው። ሐዋርያት ጳውሎስ እኮ ቅዱሳንን ወክሎ እንጂ ራሱን ብቻ ወክሎ አይደለም። ስለዚህ ቅዱሳን ውስጥ ደግሞ የምታቃልላት የምትችለው የማርያም በቃሉ ውስጥ ነው የምትለምን አንተ ማለት ምን ብላ ትለምናለች? እኛንን ትለምናለች፣ እግዚአብሔርንም ትለምንልናለች። አሳይ አትዋሻ። ይኸው እዚህ ክፍል ውስጥ እግዚአብሔር ራሱ ይለምናል፣ ይማልዳል። እኛም ደግሞ ሰዎችን እንለምናቸዋለን። እንኳን እኛ ማለት እግዚአብሔር እኮ ማልደረባ እኛንም ማለደን አይደለ? ቅዱሳንም ይማልዱናል። እኛ ገባ አይደለ? ለምን አልገባኝም። አንዴ ተረጋጋና ሰማኝ ትነግረኛለህ። በሁለተኛ ቆሮንቶስ ምዕራፍ 5 ከ19 ጀምሮ ባለው ክፍል ውስጥ የሚለመን እግዚአብሔር የለም። ኦኬ፣ የሚለመን እግዚአብሔር የለም። እግዚአብሔር እንደውም ይለምናል ሰዎችን ታረቁ ነው እያለ ማለት ነው። ስለ ምልጃ ምንም የሚያወራ ሐሳብ የለውም ማለት ነው። አንድ ኦርቶዶክሳዊ አይደለም። በእኛም እኮ ማስታረቅ ማለት መጀመሪያ አንተ ልትረዳው ክፍሉን ልትረዳው ከፈለግ የማስታረቅ አገልግሎት በእኛ አኖረ ሲል ማለት ነው። ምን ማለት ነው ብለህ ማሰብ አለብህ። መጀመሪያ የማስታረቅን ቃል ቆይ አንድ ያስጨርሰኛ። እኔ እኮ እየሰማሁ ነው። የማስታረቅን ቃል አገልግሎት ለቅዱሳን ሰጥቶ ሄደ ይላል። በሌላ ጥቅስ ላይ ደግሞ ግን የማስታረቅ አገልግሎት ምን ማለት ነው? አንደኛ አትዋሽ፣ በእግዚአብሔር ቃል ላይ ብራዝ አትዋሽ። የማስታረቅም ሌላ ላይ ሌላ ቦታ ላይ ነው የማስታረቅን ቃል እንደሱ የሚል ቃል የለም ብራዝ። ኧረ ተው እባክህ አንተ ካለ አንተ እሺ ጠብቀኝ አንተ አፍጥን። ይኸው በዚህ ክፍል ላይ ስለ ምልጃ ሊያሳየን ነው የመጣው። በዚህ ክፍል ላይ የሚለመን እግዚአብሔር የለም። ምን የሚል እግዚአብሔር ነው ያለው? የሚለምን እግዚአብሔር ነው ያለው። ኑ ከኔ ጋር ታረቁ እያለ የሚለምን እግዚአብሔር አለ እዚህ ክፍል ላይ፣ ምንም ጥያቄ የለውም። ምልጃ ግን በኦርቶዶክስ ምንድነው? እሱ ቅዱሳን ሳይሆኑ ሰዎችን የሚለምኑት እግዚአብሔርን ነው የሚለምኑት። ወዳጃችን ምን አለ? ማርያም እኔን ትለምነኛለች አለ። ምን ብላ? ና ከእግዚአብሔር ጋር ታረቅ ብላ። የት? በቃሉ ውስጥ የተጻፈውን ቃል የምታወራ ከሆነማ ጨረስ ነው። አንድም ቦታ ላይ ከእግዚአብሔር ጋር ና ታረቅ ብላ ማርያም አንተን አልለመነችም። ስለ ማርያም የምታወራ ከሆነ አንድም ቦታ ላይ ና ታረቅ ከእግዚአብሔር ጋር ታረቅ ብላ ማርያም አልለመነችም። እንደዛ የሰበከችበት ቦታ ካለ ታሳየናል። ኦኬ፣ አሁን እኛ እየጠየቅን ያለ ነው አንተ ማርያምን ስለምትለምንበት መጽሐፍ ቅዱሳዊ ኤቪደንስ ነው ማስረጃ ማቅረብ ያለብህ። አይውልህ አሁን እሺ ና መጣው ቦታው አለ ብለሃል። በጌታ ቃሌ ላይ ዋሽተህ የምትሄድበት ቦታ አይደለም። ይኸውልህ ምንም ዋሽተህ ምንም የምትሄድበት አይደለም። አሁን ስለምንጀም ያወራኝ ከነበረ ከምንጀት አየህ ብራዘር ላምጣ ብለህ ነው የሄድከው። ከሱ ጋር ነው እኮ ለምጣ ይኸውልህ አትናት በለኝ። ጥቅሱን አንተ እየዋሻህ አትሄድም ብራዘር። እየዋሻህ አይደለም። በቃ አንተ ጥቅሱን አንተ ምን ላውጣለህ? አይ እንደዚህ አናወራም። ጥቅስ ልስጥህ አንተ ቅድም የዋሸውን ጥቅስ አንተ እኮ ይኸውልህ የጻድቅ ጸሎት በስራው ኃይል ታደርጋለች። ስለ ጸሎት አለ የሚጠየቀው ብራዘር፣ ስለ ጸሎት አለ የሚጠየቀው። እናቱ ስለምንድን ነው እሱ? እሺ ቅድም ምንድን ነው ያልከው? ምን ብለህ ነው የወጣው? አለኝ ብለህ እና ቅዱሳን ስለኛ ይለምናሉ ይጸልያሉ አልኩ አይደለ እንዴ? የነሱ ጸሎት ይኸውልህ ውሸት ጆሮ ወደ ጻድቅ አለው። ውሸት ያልከውን አስታውስ። አይ የጻድቅ እየዋሻህ አትሄድም። በፍጹም እየዋሻህ አትሄድም። በእግዚአብሔር ቃል ላይ ዋሻ ያልኩት ኢየሱስ ክርስቶስ የማስታረቅ ቃል ሰጥቷቸው ሄዷል ብለህ ነው የዋሻው። የማስታረቅን ቃል በእኛ አኖረ ይላል። የማስታረቅን ቃል በእኛ አኖረ እኮ አንጣ ብራዘር፣ ሰጥቷቸው ሄዷል የምትለውን ነገር አንጣ ከእግዚአብሔር እኮ። ይኸው የማስታረቅ ቃል በእኛ አኖረ እኮ አልኩ። ሁለተኛ ቆሮንቶስ 5:20 ላይ አይዞህ ብራዘር፣
ይኸውልህ ክፍሉ ላይ ቆመና አሁን አውራኝ። እሺ 10 ቦታ ላይ አትርገው። ስሜትን ኮንትሮል አድርገው ራስን ገዛ አድርገውና በስርዓት አውራ። ገዛ አድርገው ምናምን እያልተሸዋውደኝ አሁን ይኸውልህ ቅዱሳን ያማልዳሉ አያማልዱ። በዚህ ክፍል ላይ ሳይሆን ይኸውልህ ነግሬሃለሁ። በዚህ ክፍል ላይም እኮ የማስታረቅን ቃል በእኛ አኖረ አይደል? የማስታረቅን ቃል አኖረ ስል ይኸውልህ በእግዚአብሔርና በመድኃኒታችን በኢየሱስ ክርስቶስ ሆኖ በእኛ ወደ እግዚአብሔር እንድንቀርብ። ለምን የጻድቅ ጸሎት በስራው እጅግ ኃይል ታደርጋለች። ከኔ ጸሎት አሁን እኔ ከበደለኛ ጸሎት የጻድቅ ሰው ጸሎት በስራው እጅግ ኃይል ታደርጋለች ይላል መጽሐፍ ሁሉ። ይሄ ክፍል በጸሎት ነው። ይሄ ክፍል ስለ ጸሎት ነው የሚያወራው። ይሄ ክፍል ስለ ጸሎት ነው የሚያወራው። ስለ ምልጃ ነው። የማሳረቅ አገልግሎት በእኛ ኖረ ማለት በቃ ምልጃ ነው። ምን ማሳረቅ ማን ነው የሚለምኑት? ማንን የሚለምኑት? እግዚአብሔርን የሚለምናሉ፣ እኛንም ይለምናሉ። እግዚአብሔርን ይለምናሉ ያልከውን ቦታ አንተ አሁን ተደብቀ ደግሞ ስትመጣ ሌላ ታሪክ እንዳታመጣ። እግዚአብሔርን የሚለመንበት ቦታ ነው የምታሳየን። ናፍጥ ነው። እሺ የማቴዎስ ወንጌል አንብብልኝ እና እዚህ ክፍል ላይ ጨርስ መጀመሪያ። እዚህ ክፍል ላይ እሱ አንደኛ ሌላ ነገር ነው። አሁን እግዚአብሔርን የለመኑበት ቅዱሳን ብራዘር፣ በአምላክ ቃል ላይ አትቀልድም ብራዘር። የሚለመን እግዚአብሔር አሳየን ብራዘር። እሺ እንግዲህ በእግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክት አሁን እኮ ይሄንን አንበብነው። ስለ ክርስቶስ የሚለመን እግዚአብሔር እዚህ ክፍል ላይ አለ ያለ ሰው ማሳየት ነው ያለበት። ከዚህ በላይ ልታገስ አልችልም። ይኸው ስለ ክርስቶስ ምን መታገስ ብላ አትሸዋውደኝ። ታረቁ ብለን ስለ ክርስቶስ እንለምናለን እያለ ነው። ስለ ክርስቶስ ማን ነው የሚለምኑት? እንለምናለን ማለት ምንድን ነው? ቆይ እንለምናለን ማለት ምን ማለት ነው? ምልጃ ማቅረብ ስለ አንዱ መለመን ማለት ምልጃ ማቅረብ ማለት ነው። ማንን ነው የሚለምኑት? ማንን ነው የሚለምኑት? ይኸው ራስህ በአንደበት አስብያለሁ። እኛ ሰዎችን ይለምኑልናል። የታለ እግዚአብሔርን ይለምኑልናል። እኛንም ይለምኑናል። የታለ እግዚአብሔርን ታረቁ ብሎ ከእግዚአብሔር ጋር ታረቁ ብለው ይለምኑልናል። የታለ እግዚአብሔርን እንለምንላችኋለን ያሉት? ከቃሉ አውራ ከኪስ አታውራ እንዴ! ይሄ እኮ ቃሉ እኮ ምንድን ነው የሚነግርሽ? ስለ ክርስቶስ መልእክተኞች ከእግዚአብሔር ጋር ታረቁ። ይኸው ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። ታዲያ ምን እኮ ከእግዚአብሔር ጋር ታረቁ ብለው እግዚአብሔር የሚለመን አይደለም። እግዚአብሔርማ በይኸው ሰው ሲስቅ እግዚአብሔር ማይለመን ይላል። እዚህ ጋር እንግዲህ በግልጽ አማርኛ ወንድሞች ይታዘባሉ። ይኸውልህ ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እኔ ማስረጃ አንተ ማለት አንተ ስለምን ይላሳል እግዚአብሔር የሚለመን ታለ ትለኛለህ። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን እያለ እንግዲህ ወደ እግዚአብሔር እንዲቀርቡ። እሺ አየህ፣ የለህም በሳቅ ለመሸፈን የሞከርከው ሳቅ ግን እንደማያስጥላ አሳየህ። የለም ይኸው ላሳየህ እኔ በማስረጃ ላሳየህ። ታዘቡ። ቆይ እኮ ይታዘቡ ሰዎች። እኔ በማስረጃ ላሳየህ እነዚህ ማለት ስለ ክርስቶስ መልእክተኞች ነን፣ ከእግዚአብሔር ጋር ታረቁ ብለን እኔ በማስረጃ ላቅርብ ወይ ወዳጄ? ካሌለ ማስረጃ እኔ ላቅርብ። እግዚአብሔር እዚህ ጋር አይለመንም። ይኸው እግዚአብሔር ይለምናል። ይኸው እንግዲህ እግዚአብሔር በእኛ እንደሚማልድ ይኸው እግዚአብሔር እየማለደ ነው። እዚህ ጋር የሚለምንን አካል አትለምነውም ታረቀኝ ብለህ። ኦልሬዲ እግዚአብሔር እየለመነ ነው ያለው። ከሰው ጋራ ሊታረቅ እግዚአብሔር ሬዲ ነው። ያኮረፈው ያስቸገረው ማን ነው ካልክ ወንጌል ያልሰማው ሰው እኮ ይኸውልህ። እኔ እኮ ምንም እኮ እየነገርኩህ አሉት። ይኸውልህ እኛንም ይለምኑናል። እኔ እኮ አልካልኩም እኮ። እሺ እግዚአብሔርን የለመኑበትን ቦታ አሳየኝ ነው አሁን ጥያቄው እሱ። እግዚአብሔርን የለመኑበትን ጥቅስ ይኸውልህ ብዙ ጥቅስ አለ። የማቴዎስ ገንገር እዚህ ክፍል ላይ ጨርስ። ምን አለ መሰለህ እዚህ ላይ የለም በላችሁ ለሚሰሙ ሰው ሌላ ጥቅስ ልጠቅስልህ ስል ይሄንን ነው እዚህ ክፍል ላይ የለም በልና ከዛ እንዲፈውሳት ምናምን ለምነዋል። ይሄ ምልጃ እኮ እዚህ ጨርስ። ይሄንን ጨርሳ መጀመር ይሄንን ጨርስ። እዚህ ላይ የለም ኃይል ታደርጋለህ ብራዘር። ቴንክ ዩ ሰኒ። እዚህ ክፍል ላይ የለም በል። ከዛ ከሌለ በኋላ ደግሞ ሌላ ቦታ ላይ ደግሞ እንሄዳለን። እንደሱ ነው የምናወራው። ጸሎታቸውንም ይሰማል። እዚህ ክፍል ላይ
ምንድነው እዚህ ክፍል ላይ የምትለኝ? አዎ ለተከስተው እዚህ በእግዚአብሔር ቃል ነው እየዋሽታችሁ መሰረተ አይደለም። ይሄ እዚህ ክፍል ላይ ያለ እዚህ ክፍል ላይ አለ ወይስ የለም? ምልጃ ቀረቡ ብዬ ሳመጣልህ ደግሞ እዚህ ክፍል ላይ አለ ወይስ የለም? ብራዘር እዚህ ክፍል ላይ አለ ወይስ የለም? አጭርና ግልጽ መልስ። ምልጃ አቅርበዋል። እግዚአብሔር ተለምኗል። እዚህ ክፍል ላይ አቅርበዋል። አሁን ምልጃ አላቀረቡ ማለት ምልጃ መቼም ሳቀርብ ሳይ እኛ አሁን አንተ ያዘ ምንድነው እሱ ሃይማኖተኝነት። እዚህ ክፍል ላይ የተለመነ እግዚአብሔር አለ የለም? ያኮረፈ እግዚአብሔር አለ የለም? ያኮረፈ እግዚአብሔር ያለው በኦርቶዶክስ ቤተ እምነት ውስጥ ነው። እዚህ ክፍል ላይ ያኮረፈ እግዚአብሔር የለም። አየህ፣ ለእግዚአብሔር ቃል ታማኝ ሆነ ነው የምትሄደው። አእምሮ ውስጥ ያዘጋጀውን ዶክትሪን አምጥተህ እዚህ ውስጥ ለማውራት አትሞክርም። ይሄ ክፍል ለኦርቶዶክስ የሚጠቅስ ጥቅስ አይደለም። ይሄ ጥቅስ ቢጠቅስ የሚያምርበት ጴንጤ ነው። ይኸው እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን ይላል። እግዚአብሔር ይባረክ። እዚህ ክፍል ላይ የሚለምነው ማን ነው? እግዚአብሔር ራሱ። የሚለመን እግዚአብሔር የለም እዚህ ክፍል ላይ። ይሄን ጥቅስ ስጨርስ ደግሞ ሌላ ቦታ ላይ ደግሞ እንሄዳለን። ይሄንን ጥቅስ ግን ጠቅሰ የኦርቶዶክስ ዶክትሪን እዚህ ላይ ሊቆም አይችልም በጭራሽ። ጴንጤ ፊት ይሄንን ጥቅስ ጠቅሰው አትችልም። ወንጌልን በመስበክ ይሄው አሁን ከእግዚአብሔር ጋር እንድትታረቅ እኮ እየነገርን ያለነው እየለመንን ያለነው። ብራዘር ታረቅ፣ አልታረክም። ሃይማኖት ብቻ ነው ያለ፣ ህይወት የለህም። ታረቅ እያልን እየለመንህ ነው ወዳጄ። ከእግዚአብሔር ጋር እንድትታረቅ እየተማጸን ነው። ና የእግዚአብሔር ልጅ ኢየሱስ ክርስቶስ ስለአንተ በመስቀል ላይ ሞቶልሃል። እሱን በማመን ህይወት ታገኛለህ። ይሄው እየለመንን ነው ብራዘር፣ እየለመንን ነው። ና ወደ እግዚአብሔር። እሺ ሌላ ኦርቶዶክስ ካለ ማለት ነው ሌላ